በጣም አሜዚንግ ነበር። አንደኛ ሰውም ይሰማል ያለውን ኢንጌጅመንት ያየው የነበረ ፕላስ እሱ ምንም እንደ ሁለተኛ ቋንቋውም አይደለም ሲናገር። አዋናነሽም ከተገናኝታችኋል። አሁን ግን ሲያስተምር ሲናገር እስኪ ትንሽ ለሌላውም ህብረተሰብ መግለጫ እንድትሆን ያየው አይ ዋስ ሰርፕራይዝ ኒ እዚህ 3 ቀን ያገለገለው ብቻ ሳይሆን ተቀበለን ቁጭ ብለን ስናወራ ያለው የእግዚአብሔር ቃል ሙላት ቃሎቹን የሚያይበት መንገድ የሚያበራራበት መንገድ እና በጣም ደስ የሚል መረዳት ነው ያለው። አሁን ለእንዲህ አይነት ሰዎች ክራይስት ሴንተር የሆነ ትምህርት አሁን ሰሞኑን እንደሰማን በጣም ከተደሰትኩበት ነገር አንዱ በክርስቶስ ሰው የተደረገለትን የሚያጎላ ትምህርት ስለሆነ እሱ ነው ደግሞ የሰውን ህይወት የሚቀይረው። እዚህ አሁን ኬብሮን ላይ ብዙ ፓስተሮች ነው ያለነው፣ መምህራኖችም አሉ፣ ነቢያቶችም አሉ እና ያንን ኦርደር ስታዩ ምን አይነት ነገር ባልክ? በጣም ነው ደስ ያለኝ። ለምን የኔ ቸርች ነው መሰለኝ ከቀቢጸ ተስፋ ሰው እየወጣ በክርስቶስ ላይ እንዲመሰረት የሚያደርግ ትምህርት ስለሆነ አይ ቲንክ ለብዙዎች እንዲሆን በአማርኛ ቢገፋበት ደስ ይለኛል። ሲያመልክ ከልቡ ነው የሚያመልከው፣ ደስ ብሎት ነው የእግዚአብሔርን ቃል ሲካፈል ያለው ምላሽ አይ ቲንክ ይሄ አገልግሎቱ ሰፋ ላለው ህዝብ ለአማርኛ ተናጋሪም ደግሞ ቢያደርግ በጣም መልካም ይሆናል ብዬ አስባለሁ። አሁን ለሚመጣው ትውልድ ዝም ብሎ አልጋ ባልጋ ይመስለዋል እና እስኪ ስለ አገልግሎትና ስለ ጥሪ የደረሰው ሰው ምላሽ ምን መሆን አለበት ትላለህ? እንዴት ላድርገው አገልግሎቴን በምን ዴሊቨር ላድርገው? ለምሳሌ አሁን የሶሻል ሚዲያ ዘመን ነው። በሱ መልካሙን ነገር እንዴት ሰው ጋር ላደርስ ምናምን የሚሉ ነገሮች መልካም ናቸው። ከተማ ላይ የሴንትሩም ላይ የሆነ ሰው አግኝቶ ሰላም አለን እና ካንተ አፍ ነው የሰማሁትና እዛ ፕሮግራም አለ እና አልከው ኦኬ የት ነው ምናምን አለ እና ምንድነው ያስደሰተኝ መጋበዝህን ያስገረመኝ። ፕሮግራም ላይ ራሱ የሚቀርቡኝ የሚያውቁኝ ሰዎች ፕሮግራም ላይ መካፈል አለባቸው ብዬ አምናለሁ። አገልግሎቱ እስኪያልቅ አትሊስት በጣም ፎከስድ ነው። አልወጣም ከሩን የሚገርም በዚህ ነው የምታወቀው። ለአገልግሎት ተጋብዤ ከሄድኩኝ አንድ ከተማ ላይ አትሊስት ኮንፈረንስ እስኪያልፍ ዘመድ አላገኝም፣ የስጋ ዘመድ እንኳን ከዘመሩ በኋላ በቃ ጨርሰዋል እና መድረክ ጀምሮ ይጨርሳሉ ይጨርሳሉ። ከዛ ወይ ሞባይላቸው ነው ያሉ ምናምን ነገር ወይ ደግሞ ቁጭ ብለው እንደዚያ አንጎራጉራሉ ምናምን። ግን ትናንትና ግን አይ ነበርና አሁን ለሌሎች ምክር እንዲሆን ብዬ ነው ማንኛውም አገልግሎት ዘርፍ ያድርግ መድረክ ላይ ነው ሲወርድ ግን ምን አይነት ባህሪ ማሳየት? ምክንያቱም አንተ ግን ከፍተ መጽሐፍ ቅዱስን ስትጽፍ ነው ያየው እኮ። አሁን እንዴት ታየዋለህ? ከዛ በአንድ እሁድ 4 ፕሮግራም ይዝ ነበር። ካን ዩ ቢሊቭ 4 ፕሮግራም ጠዋት ላይ ከቃል በፊት ያለውን ዘምር ሄድ ግድ የለም አንድ መዝሙር ይሉኛል በይሉን ታሽላሉ። ያው ላሉት ትውልድ እንደሚሰሙት ስለማቅ ነው መዝሙርን የሚቀበሉበት መንገድ የቀለለው የትኛው ነው ማለት ተነግራቸዋለህ? ፐርሰናል የሌላውን አገልግሎት መቀበል በራሱ አንተ እኔ እንደምትቀበል ስትቆም አሜን እያልኩ በቅንነት ሰማለሁ። እግዚአብሔር ይናገረኛል ያምናለሁ። ሲሆንም ደግሞ አይቻለሁ። የእናንተ ህብረት ደስ ይላል። መቀባበል እንደዚህ በቁጥር መብዛታችሁ ብቻ ሳይሆን ያላችሁ መያያዝ አንዱ ለአንዱ ያለው መቀባበል በጣም ደስ ይላልና እግዚአብሔር ሰፊ ስራ እንዳለው የሚያሳይ ነው።